ቴንኪዩ አብራችሁኝ የቆማችሁ ሰዎች አመሰግናለሁ ለማለት ነው የመጣሁት። ግን አይዞ 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 እንዳትሉኝ። አይዞ በእግዚአብሔር ስም ለሚነግዱት ነው። አይዞ አይዞ ሰዎችን ሰብስበው በወንጌል ስም ሽቀላ ለያዙት ነው እንጂ ለእንደኔ አይነት እምነቱ ኩራቱ ለሆነ እውነትን ብቻ እየተናገረ ከኋላ ማንንም ሳይታመን በአምላኩ በእግዚአብሔር ብቻ ለሚታመን ደረቱንና አንገቱን ቀና ለሚያደርግ ቆፍጣና አምላኩን ለሚወድ ሰው አይዞ አይባል። አይዞ ለነዛ አይዞ በእግዚአብሔር ስም ለሚነግዱ ሰዎች አይዞ መተዳደሪያቸው ኢየሱስን ላቸው ሰዎች ነው አይዞ። ስለዚህ በፍጹም እኔ አይዞ አይገባኝም። በርታ እግዚአብሔር ካንተ ጋር ይሁን መባል ያለብኝ። በርታ ነው የሚባለው። በርታ እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ያግዝህ ነው የሚባለውና አይዞ አይዞ መተዳደሪያቸው ኢየሱስን መሸጥ ለሆኑ ሰዎች ነው እና በፍጹም እንደዚህ አይነት ድምፁ የሚቀንስ አንገቱን የሚሰብር ላመነበት ነገር እውነትን ከመናገር ዞር የሚል አቤል አቡና እንዳትጠብቁ በፍጹም። ነገሮች በበረቱ መጠን ከእግዚአብሔር ጋር መታመኔን እያበረታው ሄዳለሁ። አለቀ። ሌላ የሚለወጥ ታሪክ የለም። ምናልባት ነገሮችን በጣም በቃ ነገሮች ያሳዘኑኝ ከራሴ አንጻር ሳይሆን ሚስቴ እንደነገርኳችሁ የ3 ወር ነፍሰ አራስ ናት። የ3 ወር ህፃን ልጅ ቤት ጠላ ነው የምትመጣው እና ከእሷ አንጻር ነው እንጂ አንዳንድ ህመም የተሰማኝ ከሚስቴ አንጻር ነው እንጂ ከኔ ጋር ፍርድ ቤት ሲንከራተቱ ከነበሩ ወዳጅ ዘመዶቼ አንጻር ነው እንጂ በፍጹም ከኔ አንጻር ታሰርኩ አልታሰርኩ ቀለብ ነው የተቀለብኩትኝ። ይመቻል ማለት አይደለም። እስር ደስ አይልም። እንደምታውቁት እስር ቤትም እስርም ደስ አይልም። ግን ሰው ላመነበት ነገር መሞትም አለበት። ቴንኪዩ ለማለት ነው። በተለይ ከሚስቴ ጎን የነበራችሁ እየደወላችሁ ያጽናናችኋት ያበረታችኋት ላይቭ ላይ ስትጮሁልኝ ስትታመሙልኝ የነበራችሁ ኦርቶዶክሳውያን ወንጌላውያን አማኞች የሌላም እምነት ተከታዮች ሁላችሁ እግዚአብሔር ይባርካችሁ። በእውነት አመሰግናለሁ። ይህም ብቻ ሳይሆን ከዚህም በፊት ታግቼ ልገደል ልሰዋ በነበረበትም ሰዓት ላይ እናንተ ናችሁ በዚህ ተባብራችሁ ድምፅ ሆናችሁልኝ ከነዛ በላተኛ አውሬዎች እጅ መንጋጋ እጅ ከእግዚአብሔር ቀጥሎ የተናጠቃችሁኝ ያወጣችሁ የእናንተ ድምፅ ነው። በዓለም ደረጃ ሚዲያውን ተቆጣጥሮ ህዝቡ እንዲነሳልኝ መንግስት የኔን ነገር እንዲረዳ እንዲያይ እናንተ ናችሁ ያደረጋችሁትና በጣም አመሰግናለሁ። በእውነት ዝም ብዬ አይደለም ስጮህ የነበረው። አትሊስት እንደው አካሄዴ ባይመቻችሁ አነጋገሬ ወይም የሆነ አቀራረቤ ባይመቻችሁ፣ ነገር ግን እውነት ነው ብላችሁ የቆማችሁ አብራችሁኝ የሆናችሁ ሰዎች አመሰግናለሁ። በእውነት አመሰግናለሁ። እዛም እስር ቤት ውስጥም ቢሆን በ25 ተከታታይ ቀናት እግዚአብሔር ሲያጠግበን ሲያረሰርሰን ነበረ በቃሉ። ብዙ ኦርቶዶክሳውያን አሉ፣ ብዙ ሙስሊሞች አሉ፣ ደግሞ የኔም ቢጤዎች ወንጌላውያን አማኞች አሉ። ሁሉም በየእምነቱ ይጸልያል። ኦርቶዶክሳውያኑም ምህላ ይዘው በየቀኑ ይጾማሉ፣ ይጸልያሉ። እኛም ደግሞ በፈርጃችን እንጸልያለን፣ እግዚአብሔርን ቃል እናነባለን። ይሄ በጣም መታደል ነው እና እግዚአብሔር ለበጎ ይመስለኛል ሰብሰብ ያደረገኝ። አንዳንድ ጊዜ ስንባክን ልክ እንደ ማርታ እግሩ ስር አንቀመጥም ስንል እግዚአብሔር እግሩ ስር የምንቀመጥበትን መንገድ አመቻችቷልና ለበጎ ነው የተረዳሁት። እግዚአብሔር በቃ ሊያሳርፈኝ ፈልጓል፣ ግን ያላረፉ ሰዎች ነበሩ በእኔ ማረፍ ውስጥ እንጂ ቤትም ሲሄድ ደረቴንም አንገቴንም ቀና አድርጌ ነበር ሲሄድ የነበረው። ለምንድን እጅህ ላይ ሰንሰለት የገባው ብባል ውሸታም ብዬ ነው። በቃ በእግዚአብሔር ስም የሚነግደውን እግዚአብሔር ስም ነግደሃል፣ ይህንን ህዝብ ተወው ብዬ ነው፣ ሌላ ነገር አይደለም። እና እጄ ላይ ያለውም ሰንሰለት በፍጹም አያሳፍረኝም ነበር። ሰዎች ሲያዩኝ አልሸማቀቅም፣ አንገቴን አልደፋም። ምክንያቱም እጄ ላይ የገባው ሰንሰለት የተከሰስኩበት ክስ ስሙ ሌላ ቢሆንም እውነታው ግን እኔ ልብ ውስጥ ያለው እውነታ ግን ሌላ ነው። ምክንያቱም ላመንኩት እውነት በየአዳራሹ ተሰብስበው
ለሚጭበረበሩ ለሚታለሉ ምስኪኖች በእምነት ስም አይናቸው ላይ ጨርቅ ታስረው ወደ ገደል ለሚነዱ ኢኮኖሚካሊ፣ ስፒሪቹዋሊ፣ ሜንታሊ የተጎዱ እየተዘረፉ ላሉ ሰዎች ነው አብሬ የቆምኩት። ስለዚህ በዚህ ጉዳይ የማፍርበትም የምጸጸትበትም ነገር የለኝም። በዛ መካከል ግን ህግ ተላልፌ ከሆነ እንደ ማንኛውም ኢትዮጵያዊ ከህግ በታች ደግሞ በህግ ለመዳኘት ዝግጁ ነኝ። በፍጹም የምሸማቀቅበት ነገር የለም ለማለት ነው የገባሁት። ሁላችሁንም ግን እጅግ በጣም አመሰግናችኋለሁ። ቪዲዮ በመስራት ቀን ከሌት እዚህ ያላችሁ አላችሁ፣ ፌስቡካውያን አላችሁ፣ ፌስቡክ ላይ የለጠፋችሁ አላችሁ፣ በጣም አመሰግናለሁ። ያው የኔትወርክ ነገር እንትን አይደለም፣ ስቴብል አይደለም፣ ግን ሀሳብ የኔትወርኩ ሲቋረጥ እያቋረጥኩ ነው እና መልእክቴን በቅን ተረድታችሁ ያስተላልፋችሁልኝ ሰዎች፣ አብራችሁኝ የቆማችሁ ሰዎች እግዚአብሔር ዘመናችሁን ህይወታችሁን ይባርክ። ደግሞ መልእክቴን ጠንዘዝ አድርጋችሁ ለራሳችሁ ዓላማ የተጠቀማችሁበት ሰዎች እናንተንም እግዚአብሔር ይባርክ። ያው እንደ አያያዙ ነው። ቢላ ጥሩ ሼፍ እጅ ላይ ሲቀመጥ ሽንኩርትን የሚከተፍ ስጋን በመልክና በፈርጁ የከተፈ ለመብል የሚያሰናዳ ይሆናል። ገዳይ እጅ ላይ ሲወድቅ ቢላ የሰው አንጀት የሚዘረግፍ የሰው አንገትን የሚቆርጥ ገዳይ መሳሪያ ይሆናል።